ጤና ይስጥልን እንደምንቆያችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር የዕለቱን ዜናዎች ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁ ነው። ሰባተኛው ጠቅላላ ምርጫ ሰላማዊና ፍትሃዊ ሆኖ ቅቡልነት ያለው መንግስት እንዲመሰረት ወጣቶችና ሴቶች የበኩላቸውን ሊወጡ እንደሚገባ የብልጽግና ፓርቲ ገለጸ። ፓርቲው ድምጻችን ለብልጽግናችን በሚል መሪ ሀሳብ የኢኮኖሚ ብልጽግና ዘርፍ የሴቶችና ወጣቶች የንቅናቄ መድረክ አካሂዷል። ቤተልሔም ሰለሞን መድረኩን ተከታትላ ተከታዩን ዘገባ አዘጋጅታለች። የፌዴራል ብልጽግና ፓርቲ ኢኮኖሚ ዘርፍ ባካሄደው ንቅናቄ መድረክ ከፍተኛ የፓርቲው አመራሮችና አባላት እንዲሁም የወጣትና ሴት ልዩ ልዩ አደረጃጀቶች ተሳትፈዋል። ፓርቲው ባለፉት የለውጥ ዓመታት በዲሞክራሲ ባህል ግንባታና የሴቶችና ወጣቶችን ሁለንተናዊ ተጠቃሚነት በማረጋገጥ ረገድ ውጤታማ ስራዎችን መስራቱን የፓርቲው ከፍተኛ አመራሮች ተናግረዋል። ባለፉት 7 ዓመታት እምርታዊ ለውጥ ካመጣንባቸው ጉዳዮች መካከል በዋነኝነት ሴቶችን ወደ ፖለቲካ አመራርነት ያመጣንበት ተሳትፏቸው እንዲያድግና በኢኮኖሚ ያላቸውን የተሳትፎ እና የተጠቃሚነትና የተጽዕኖ ፈጣሪነት መጠን ለማሳደግ የተሰሩ ስራዎች ናቸው። ከወጣቶች ጋር በተያያዘ የወጣቶች የፖለቲካ ተሳትፎ እንዲያድግ፣ የአመራር ድርሻቸው እንዲያድግ፣ መሪነትን እንዲለማመዱ በቁርጠኝነት በተለያዩ አደረጃጀቶች ሲሰሩ ቆይተዋል። ይሄንን በመጪዎቹ ዓመታት የማስቀጠል ስራ ከሁላችን የሚጠበቅ ነው። የዕለት ተዕለት ተግባራቶቻችን ውስጥ የሚታይ ብቻ ሳይሆን የሚጨበጥና ኢምፓክቱ መሬት ላይ የሚታይ መሆን አለበት ብሎ የሚያምነው ፓርቲያችን የዴሞክራሲ ስርዓት ግንባታን ከንግግር በዘለለ ከሚዲያ ኮንሰፕሽን በዘለለ በውጤታማነት የዴሞክራሲ ስርዓትን ምናልባትም ዴሞክራሲ ማለት የኛ ነው የፈጠርነው እኛ ነን ከሚሉትን በተሻለ መንገድ ያው አስቸጋሪ በሆነበት ዓለም ላይ ኤክሰርሳይዝ የማድረግ ኃላፊነቱን አንግቦ ከፍተኛ ስራ እየሰራ ይገኛል። ፓርቲው ያስቀመጠውን ግብ ከጫፍ ለማድረስም አባላቱ በሰባተኛው ጠቅላላ ምርጫ ንቁ ተሳትፎ በማድረግ የሚሰጣቸውን ተልዕኮ በአግባቡ እንዲፈጽሙም አመራሮቹ አቅጣጫ አስቀምጠዋል። ሰባተኛውን ሀገራዊ ምርጫ የምናካሄድበት ዋነኛው መሰረታዊ ጉዳይ 2 ናቸው። እሱም አንደኛው ይሄ ምርጫ ሁሉም ዘንድ ጋር ተቀባይነት ያለው ሀገረ መንግስት መገንባት እንድንችል የሚያረጋግጥ ስለሆነ ሂደቱንም እንዲሁም ደግሞ ግቡ ላይም እኛ እንደ ሴቶች እንደ ወጣቶችና እንደ ብልጽግና ፓርቲ አመራሮች እና አባላት ይህንን ኃላፊነት መወጣት እንዳለብን አደራ ለማለት ነው። ሰባተኛው ሀገራዊ ምርጫ ተልዕኮ ምርጫው ሰላማዊ፣ ነፃ፣ ተአማኒና ፍትሃዊ እንዲሆን የማድረግ ነው። ከዚያ አኳያ ከምርጫ ቦርድ ጀምሮ በታዛቢዎችና የህብረተሰቡን ንቁ ተሳትፎ የሚጠይቁ ጉዳዮች አሉ። በዚህ ውስጥ የአባላት ድርሻ ከፍተኛ ይሆናል ማለት ነው። ሰባተኛው ጠቅላላ ምርጫ ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ ከቅድመ እስከ ድህረ ምርጫ ባለው ሂደት የበኩላቸውን እንደሚወጡም ወጣትና ሴት የፓርቲው አባላት ገልጸዋል። ህዝቡ አውቆ ያሻግረኛል፣ ነገ ተምሳሌት ያላት ኢትዮጵያን ይገነባልኛል የሚለውን ፓርቲ መምረጥ እንዲችል በደንብ ማስረዳት መቻል አለብን። እያስረዳንም ነው። ምርጫውም ዲሞክራቲክ ሆኖ ፍትሃዊ ሆኖ ታማኒነት የሚጠበቀውን የምርጫ ዲሲፕሊኖች ዲሞክራቲክ የሆነ ምርጫ መርሆች ባሟላ መልኩ ምርጫው እንደሚጠናቀቅ ያው ባለሙሉ ተስፋ ነን ማለት ነው። ሁሉም ሰው ሰላማዊ፣ ዲሞክራሲያዊ፣ ነጻና ገለልተኛ በሆነ መንገድ የራሱን ድምጽ ለሚመለከተው እንዲሰጥ ለሚፈልገው አካል ሀገርን መምራት ይችላል ለሚለው አካል እንዲሰጥም በዛው ጎን ለጎን አብሬ ስራዬን እየሰራው እገኛለሁ ማለት ነው። በመድረኩ የኢትዮጵያ ሴቶችና ወጣቶች ጉዞ ከየት ወደ የት የሚልና በምርጫ ወቅት ሊኖራቸው የሚገባው ሚና ላይ ለውይይት መነሻ ጽሑፍ ቀርቦ ውይይት የተደረገበት ሲሆን የፓርቲው ማኒፌስቶና የምርጫ ምልክት ትውውቅም ተደርጓል። በምርጫ በመሳተፍ ምቹና ዲሞክራሲያዊ ስርዓት መገንባት ዜጎች ለሀገራቸው ሊያደርጉት የሚገባ ግዴታ መሆኑን በደብረ ብርሃን ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህር ሀሳቡ ተስፋ ገለጹ። ዮናስ ታደሰ ከመምህሩ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። እናመሰግናለን መምህር ሀሳቡ። እንግዲህ የመጀመሪያ መነሻ ጥያቄ የማደርገው በሀገራችን ኢትዮጵያ ሕገ መንግስት መሰረት የመምረጥና የመመረጥ መብት ተደንግጓል እና ደግሞ ምርጫን ማድረግ የዲሞክራሲ መሰረት እንደሆነ ይነሳል። ምን ማለት ነው? ዲሞክራሲ ማለት እኮ የህዝብ አስተዳደር ማለት ነው። ህዝብ በመንግስት ውስጥ ውክልና ሲኖረው ማለት ነው። ነገር ግን ኢትዮጵያ 130 ሚሊዮን ህዝብ አላት። 130 ሚሊዮን ህዝብ 4 ኪሎ ተሰብስቦ በእለት ተዕለት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች ላይ ሊወስን አይችልም።
ስለዚህ ምንድነው የሚያደርገው? እሱን የሚወክሉት ይሆኑኛል የሚላቸውን ሰዎች ተወካዮች ይመርጣል ወይንም ፓርቲዎች ይመርጣል ማለት ነው። ይሄ ምንን ያመጣል? ተጠያቂነትን ያሰፍናል። በነገራችን ላይ ተጠያቂነት ሲባል አሁን ዛሬ በካርድ የመጣ የገዢ መደብ የገዢ ቡድን በምርጫ ወቅት ቃል የገባውን ካልፈጸመ ነገ ህዝብ ድምጽ ሊሰጠው አይችልም ማለት ነው። የዲሞክራሲ ባህል ሲሰፍን በሀገራችን ኢትዮጵያ በተለይ ምርጫ በጣም ትልቅ ጉዳያችን ነው። በዚህ ሂደት ላይ ደግሞ ዜጎች ንቁ ተሳትፎ ማድረግ መቻላቸው የዜግነት ግዴታም እንደሆነ ይነሳልና ይህንን እንዴት ነው ማየት የምንችለው? ዜጎች ሀገራቸውን በመልካም ሀዲድ ላይ ማስቀመጥ የዜግነት ግዴታ አለብን። ዛሬ የምንቀናባቸው ሀገሮች ዜጎቻቸው ኃላፊነታቸውን የዜግነት ግዴታቸውን በመወጣታቸው የመጣ ነው። ሌላ ምንም ፈጣሪ በተለየ አዳልጦ የሰጣቸው አይደለም። ዜጎች የዜግነት ግዴታቸውን በአግባቡ ስለሚወጡ ዜጎች የሚመኙት ሀገር መፍጠር ችለዋል ማለት ነው። ምቹ ስርዓት፣ ዲሞክራሲያዊ ስርዓት መገንባት የዜጎች ግዴታ ነው። ለዜጎች የሚጠቅም ነገር ስለሆነ ማለት ነው። ዋጋ አለው የኔ ድምጽ ብሎ መስጠት ማለት አለበት እንጂ ምንም አላመጣም የኔ የሚለው ትክክል አይደለም። ሌላው መነሳት ያለበት ጉዳይ መምህር በተለይ እንደኛ ሀገር በርካታ ብሔር ብሔረሰቦች የሚኖሩበት ነው። በዚህ ረገድ ደግሞ ብዙ ፍላጎት እንዳለ ይታመናልና በዚህ ረገድ ምርጫን ማድረግ እንደው ሚናው የጎላ እንደሆነ ይነሳል። ይህንን እንዴት ማየት እንችላለን? እንደ ኢትዮጵያ ላለ ብዝሃ ሀገረ መንግስት በጣም ወሳኝ ነው። ምክንያቱም የተለያየ ፍላጎት ነው ያለው። ያ የተለያየ ፍላጎት ሊታረቅ የሚችለውና ወደ መንግስት ፖሊሲነት ወደ መንግስትነት ሊቀየር የሚችለው ግን በጋራ ፍላጎት በጋራ ውሳኔ ነው። አሁን መንግስት ነገ መስከረም ላይ ይመሰረታል። ግንቦት ላይ በሚካሄደው ምርጫ የሚመሰረተው መንግስት ዜጎች በሰጡት ሁሉም አይነት ፍላጎቶች ይኖራቸው፣ ሁሉም ብዙ አይነት ማንነት ይኑረን፣ የነዚያ ፍላጎቶች አግሪጌት ጥቅል ድምር ውጤት ግን መንግስትን ለመመስረት የሚያስችል የጋራ ፍላጎታችን ማለት ነው። ስለዚህ ራሳቸው መንግስት ውስጥ ያያሉ፣ በሀገር ግንባታ የራሳቸውን ሚና ይወጣሉ ማለት ነው። የመገለል ስሜትንም በዚያው ያስወግዳል ማለት ነው። አመሰግናለሁ መምህር። መልካም የስራ ጊዜ። አመሰግናለሁ። የመሰረተ ልማት ጥያቄዎችን ለመፍታትና የኑሮ ውድነትን ለመቀነስ ሰላምን መፍጠር ቀዳሚው ተግባር በመሆኑ ህዝቡ ለሰላም እያደረገ ያለውን አጋዥ ተግባር አጠናክሮ እንዲቀጥል የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ ጥሪ አቅርበዋል። በመንዝ ማማ ምድር ወረዳና በሞላሌ ከተማ አስተዳደር በልማትና በሰላም ዙሪያ ከሀገር መከላከያና ከሰሜን ሸዋ ዞን ከፍተኛ መሪዎች ጋር ህዝባዊ የውይይት መድረክ ተካሂዷል። ስንታየው ኃይሉ ዝርዝር ዘገባ አላት። በውይይቱ የተሳተፉ የአካባቢው ነዋሪዎች በርካታ የልማት ጥያቄዎች ያነሱ ሲሆን ለሁሉም ሰላም ዋነኛ መፍትሄ መሆኑን በመረዳት ለተግባራዊነቱ ከመንግስት ጎን እንደሚቆሙ ገልጸዋል። መንግስት ይህን ህዝብ የሚወድልን ከሆነ መንገዱን ይሰራል። የመንዝ ህዝብ ጥሩ ነው፣ ታማኝ ነው ለመንግስቱ። የመብራት ሰብስቴሽን እንዲሰራ ትጋታችሁ ይቀጥል። እየደከማችሁ ነው። ከዚህም በላይ እንድትደክሙ እንፈልጋለን። ውሃ እጥረት ስላለና በፈረቃ እየተጠቀምን ስለሆነ ማስፋፊያ ፕሮጀክት እንዲሰራ ነው የምጠይቀው። የኑሮ ውድነት እንዴት አድርገን ነው ገፍተረ ምን ሄደው? መንዝባማ ተልብ ነው የሚሰራው፣ ህብረተሰቡም ሆነ አመራሩም ሚኒሻውም ሆነ። የሞላሌ ከተማ አስተዳደር ከንቲባ አብርሃም አድምቄ ሰላምና ልማትን ለቀጣዩ ትውልድ ለማድረስና ሰላምን ለማረጋገጥ በሚሰራው ስራ ህዝቡ ከመንግስትና ከሀገር መከላከያ ሰራዊት ጎን በመቆም ከፍተኛ ስራ እየሰራ መሆኑን ገልጸዋል። ህዝባችንና የሀገር መከላከያ ሰራዊት በጋራ በመሆን በተሰራው የህዝብ ግንኙነት እና የህግ ማስከበር ስራ በከተማችንና በወረዳችን አንጻራዊ ሰላም ያገኘን በመሆኑ አሁን ያገኘነውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር የሁላችንም ያላሰለሰ ጥረትና ርብርብ የሚጠይቅ መሆኑን እገልጻለሁ። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ የህዝቡን የልማት ጥያቄ ለመመለስ እየተሰራ መሆኑን ተናግረዋል። መብራት፣ ውሃ፣ መንገድ እንዲሟላላቸው መሰራት አለበት። ኑሮ ውድነትን ለማስተካከል ጥረት እናደርጋለን። ለመንዝ ወረዳዎች በበቂ ሁኔታ የሚያገለግል የሰብስቴሽን እቅድ ተይዞ በፌዴራል መንግስት በጀት ተመድቦለት የዓለም አቀፍ ጨረታ ሂደት ላይ ነው ያለው ማለት ነው። የመብራት ችግራቸው እንዲፈታ ይደረጋል ማለት ነው። የመሰረተ ልማት ጥያቄዎችን ለመፍታት ሰላምን መፍጠር ቀዳሚው ተግባር በመሆኑ ህዝቡ ለሰላም ስራ እያደረገ ያለውን አጋዥ ተግባር አጠናክሮ ሊቀጥል እንደሚገባ አቶ መካሻ ጠቁመዋል። ጅምር ስራ የበለጠ አጠናክረን ኢትዮጵያችን እንድትበለጽግ የጀመርነው መታተር አጠናክረን መንቀጥል ይሆናል ማለት ነው።
ማዳበሪያ በብቃት በየወረዳው የምናደርስ መሆኑ በዚህ አጋጣሚ የሀገር መከላከያ ሰራዊትም ቁልፍ ስራ አድርጎ እየመራው ስለሆነ በወቅቱ ለማድረስ እንሰራለን። ይሄን ሁሉ ስራ ለመስራት ግን ሰላም ያስፈልጋል። ሰላም ሁሉም ሰው ሰርቶት ነው የሚያጸናው። የመንዝ ማማ አርሶ አደር በጣም ታታሪና ሌት ተቀን የሚሰራ እንደሆነ ያውቃለሁ። ይሄን ታታሪነት ሊያደናቅፍ የሚችል ማንኛውም የጥፋት መንገድ ዘግተን የብልጽግና ጉዟችን አጠናክረን እንድንቀጥል በዚህ አጋጣሚ ጥሪ ላቀርብላችሁ እወዳለሁ። በኢፌድሪ መከላከያ ሰራዊት የልዩ ዘመቻዎች እዝ ዋና አዛዥ ሌተናንት ጄኔራል ሹማ አብደታ ችግሮችን ለመፍታት አፈሙዝ ከመምረጥ ይልቅ በሰለጠነ የውይይት መንገድ መፍታት ለሀገር እድገት ወሳኝ መሆኑን ገልጸዋል። ችግሮቹ በሂደት ይፈታል ብሎ በጨዋነት ሁኔታውን መከታተልና መጠበቅ ይገባል። ከዚህ አንጻር ተረባርባችሁ ለሰላሙ የሚከፈል ነገር እንዲትከፍሉ እኩል አንድ ቋንቋ መናገር መቻል አለብን። ከጎናችሁ ነን። እየተከታተላችሁ የምትገኙት ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለውን የዕለቱ ዜናችንን ነው። ቀጥለናል። ኢትዮጵያ ለዘመናት በዘለቁ ሀገራዊ እሴቶች ተሳስራ እልፍ ዓመታትን ተሻግራለች። ዛሬ ላይ የእነዚህ እሴቶች ስንጥቃት ከባድ ሀገራዊ ፈተና ጋርጧል። ለመሆኑ እነዚህን ኢትዮጵያዊ እሴቶች የችግሮቻችን መድኃኒት ማድረግ ይቻል ይሆን? ከቀጣዩ የአንዷለም እናን ዘገባ ምላሹ እናገኛለን። እልፍ ዓመታትን ኢትዮጵያን በትውልዷ ስትሸጋገር ዋና ድልድዩዋ የመግባቢያ ገመዷ የትውልድ ቅብብሎሽ የደም ስሯ እሴቶቿ ናቸው። መንግስት ጠንካራ በነበረበት የሚሆን ባልነበረበት የሀገረ መንግስቱ ካስማ ሆነው ትውልድን አሻግረዋል። እሴቶች የሰው ልጅ ብዙ ማህበራዊ ክዋኔና ተግባር ቢኖረውም እንኳን ሰውን ሰው ያደረገው እሴቱ ነው ይላል የ3ኛ ዲግሪ የሞራል ፍልስፍና ተማሪው ኢሳያስ ባንቻ ከአሚኮ ጋር በነበረው ቆይታ። ማሽኖች ይሰማቸዋል፣ እንስሳት ያስባሉ፣ እንስሳት ይሰማቸዋል። ግን እሴት የሚባል ነገር የላቸውም እና ሰው ለመሆን እሴት ያስፈልገዋል እና ማህበረሰቡ ተከባብሮ ሀዘን ደስታን ተካፍሎ አንድ ላይ ተደስቶ ለመጪው ትውልድ አስቦ የሚኖርበትን አውድ የሚያመቻቹለት ሁኔታዎች ናቸው። የእነዚህ እሴቶች መጎዳት ታዲያ እንደ ሀገር ግጭት እንድንለማመድ፣ እንደ ማህበረሰብ ሞት የማያስደነግጠ እንድንሆን አድርጎናል ይላል። ነገርን ከስሩ ውሃን ከጥሩ እንዲል ኢትዮጵያዊ ብሂል የእነዚህ ሁሉ ጭካኔዎች መለማመድም ሆነ ሀገራዊ ስብራቶች ምክንያት ምን ይሆን? ከአሚኮ የኛ ጉዳይ ፕሮግራም ጋር ቆይታ ያደረጉት አምባሳደር ሀሰን ታጁ ይመልሳሉ። አምላክ ባይኖር እንኳ የሰው ልጅ ራሱ መፍጠር እኮ አለበት። እያንዳንዱ ሰው በራሱ ህሊናው ለብቻው ሲሆን ወንጀል እንዳይፈጽም፣ ሌሊት ተደብቆ ወንጀል እንዳይሰራ፣ በሌሎች ላይ ድንበር እንዳያልፍ የሚያደርገው ፖሊስ ልብ ውስጥ መኖር አለበት። ያ ነገር በጣም ወሳኝ ነገር ነው። ካልሆነ ህግ ተከታትሎ አይችለውም። በእኛ ሀገር ኮንቴክስት ግን ሃይማኖቶች ናቸው፣ አምላክን መፍራት ነው። ያችን ፓርት ነው የጎዳት። ይሄ እንቅስቃሴው የ1960ዎቹ አምላክ የለም ስትለው አብሮ የሚነሳ ነገር አለ፣ አብሮ ማለት ነው። ከዛ በኋላ ጭካኔው፣ አውሬነቱ፣ ምኑ የሚመጣው ህሊና ቢስ መሆን፣ ለራስ ጥቅም ሀገርን አሳልፎ መስጠት፣ ለሀገር መስዋዕት ለመሆን ሄዚቴት ማድረግ፣ የተለየ ነገር ካላገኘህበት መስጠቀን። እነዚህ ነገሮች ይሄ ዘረፋው ምኑ የሚመጣው ከዛ የተነሳ ነው። ሌላው ምክንያት ደግሞ የኢትዮጵያ ዘመናዊ ትምህርት ደግነት፣ ርኅራሄና ህሌና በጎነት እንዲጎለብት ባለማድረጉ ሀገርን በብዙ ጎድቷል የሚል አመክንዮም አላቸው። ታዲያ እኒህ ስብራት የገጠማቸው እሴቶቻችን ተመልሰው ለህመሞቻችን ፈውስ መሆን ይችሉ ይሆን? ምላሹ የተፈተነ መፍትሄ እሴቶቹ አላቸውና አዎ የሚል ነው። ያ ሚና ለእኛ ትውልድ በሚበጅ መንገድ መተርጎም አለበት። የዛሬውን ሁኔታ ደግሞ ባማከለ መንገድ የሀገራችን ተቋማት፣ የመንግስት ተቋማት ሊሆኑ ይችላሉ፣ ሌሎች ሲቪክ ተቋማት ሊሆኑ ይችላሉ። እነኛ ነገሮች በማለምለም ነው ለቀጣይ ትውልድ በሚበጅ መንገድ ለሀገራችን ሰስተነብል የሆነ ዲቨሎፕመንት በሚሆን መንገድ መደረግ ያለባቸው። አንድ ወገን የሚበጅና ሌላውን የሚያገል አይነት አመለካከት፣ ምልከታ፣ አስተሳሰብ ብዙ ጊዜ ጉዳት ያመጣሉ። የሚበጁ አይደሉም። ሁሉንም ነው ይዘውት ገደል የሚገቡትና ከአሁን ካለው የዓለም አቀፍ ሁኔታም ከሀገሮች ተሞክሮ መማር መቻል አለብን። ብልህ ማለት በራሱ ከደረሰ በኋላ የሚማር አይደለም። ጎረቤቶቻችንን ማየት እንችላለን። ሶማሌን ማየት፣ ሱዳንን ማየት እንችላለን። እንዴት ነው የሆኑት? ሊቢያን ማየት እንችላለን። ሶሪያን ማየት እንችላለን። አሁን ያለውን ሁኔታ ዙሪያችን እየተቃጠለ ያለውን አካባቢ ማየት መቻል አለብን እና የሚተርፍ የለም።
አንዳንዱ እኔ ተርፋለሁ፣ እኔ እወጣለሁ፣ እኔ እድናለሁ፣ እንዲያውም ሌሎች ከተገለሉልኝ እኔ ነጥቄ ወደ ላይ እወጣለሁ የሚል አይነት አስተሳሰብ ያለው የቂል አስተሳሰብ አለ። እሱ አይደለም፣ የሚተርፍ ወገን የለም። የማህበራዊና ፖለቲካዊ ችግሮቻችንም ከባህላችን እንደው የተቀዳ መፍትሄ አይጠፋም። የባህል ሕክምና አለን፣ ይህን ሊያክም የሚችል የሚል እምነት አለኝና ዋናው የሚፈለገው ምንድነው? ፊታችንን ወደዛ ማዞር፣ መነጋገር፣ መወያየት ነው ብዬ አስባለሁና ደክሞናልና ለእኛም ለሀገራችንና ለትውልዶቻችን ስንል እውነተኛ ውይይት እናድርግ የሚል ጥሪም አላቸው። የኢትዮጵያ ታምርት ንቅናቄ የኢንዱስትሪዎች ቁጥር እንዲጨምር ማድረጉን አምራቾች አስታወቁ። መንግስት በተከታታይ እያከናወናቸው ያሉ ድጋፎችና ማበረታቻዎችም ተጠናክረው እንዲቀጥሉ ጠይቀዋል። ኢብራሂም መሐመድ ተጨማሪውን ይዟል። የኢንዱስትሪ ሚኒስቴር የኢትዮጵያ ታምርት ንቅናቄን እንቅስቃሴ አስመልክቶ ለሚዲያ ባለሙያዎች በፋብሪካዎች ጉብኝት አመቻችቷል። ባለሙያዎቹ ምልከታ ካደረጉባቸው ኢንዱስትሪዎች መካከል ዮሴፍ ቢዝነስ ግሩፕ አንዱ ሲሆን ድርጅቱ በኢንዱስትሪ ዘርፍ ከተሰማራ ከ20 ዓመታት በላይ አስቆጥሯል። ኢትዮጵያ ታምርት ንቅናቄ ማነቆ የነበሩ ችግሮችን ደረጃ በደረጃ በመፍታቱ ምርታማነታችን አድጓል ነው ያሉት የድርጅቱ ስራ አስኪያጅ አቶ አያና መርጋ። ጉዳይ ይዘህ እንኳ ወደ ስራ ወደ ቢሮ በምትሄድበት ብዙ የቢሮክራሲ ችግሮች ነበሩ። አሁን እነሱ ሙሉ በሙሉ ተቀርፎ በጣም በተሻለ መልኩ ለኢንቨስትመንት ሂደቶች ትኩረት ሰጥቶ ያለውን ነገር እያመቻቸና አስተካክሎ እንድንሰራ እኛም ደግሞ በምንችልበት ሁኔታ እንድንንቀሳቀስ ሙሉ በሙሉ እየተረዳን እየታገዝን ያለነው። ሌላኛው በውጭ ምንዛሬ ማስገኘት ላይ የተሰማራው የኒው ዊንግ አዲስ ጫማ ፋብሪካ ሲሆን ኢትዮጵያ ታምርት ከበርካታ ዓመታት የማምረት ልምዳችን ጋር ተዳምሮ ውጤታማ አድርጎናል ሲሉ የፋብሪካው ስራ አስኪያጅ ኢቫኖ መስፍን ገልጸዋል። አሜሪካን ሀገር ካሉ ዓለም ላይ ካሉ ካምፓኒዎች ጋር ነው ኮምፒት እያደረግን ያለ ነው። ላለፉት 15 ዓመት ያገኘነው ፊድባክ እስካሁን እኛ ሀገር ላይ በኢትዮጵያ ታምርት ስናሳይ እኛ ሀገርም አብዛኛው ሰው በእኛ ምርት ደስተኛ ነው። እሱም እንዳለ ሆኖ ከሚመለከታቸው የመንግስት አካል ከኢንዱስትሪ ሚኒስቴር ጋር በይበልጥ ተቀራርበን እንድንሰራ እድሉን ከፍቷል። የፋብሪካዎቹ ምርታማነት በርካታ የስራ እድል መፍጠሩን ሰራተኞቹ ተናግረዋል። ዩኒቨርሲቲ ተመርቄ ብዙም አልተቀመጥኩኝም። ወዲያውኑ ሲቪን አስገባውኝ በአካባቢ ጤናና ደህንነት ላይ እዚህ ሴፍቲ ኦፊሰር ሆኜ አገለግላለሁ። የስራ እድል ከፍቶልኛል ማለት ነው። ራሴን ችያለሁ። ራሴን ነው ማስተዳድረው። ኤክስፖርት ላይ መስራት ብዙ ኮኔክሽን እንዲኖር ያደርጋል። ምክንያቱም አብዛኛዎቻችሁ ከስተመሮቻችን የውጭ ከስተመሮች ናቸው። ስታንዳርዳቸውን ታውቃለ፣ ኳሊቲያቸውን ታውቃለ፣ የስራ ኦፖርቹኒቲ የጫማ ቫሪዬሽኖችን ታያለ። ስለዚህ ከዚህ አንጻር ብዙ አኩሙሌት ያደረኩት እውቀትና ችሎታ አለ። ከዛ በኋላ ደግሞ ኢንትረስቱንም ውስጤ እያደገ ነው። ፋብሪካዎቹ በአሁኑ ወቅት ምርታቸው ለማሳደግ ተጨማሪ ማስፋፊያዎችንም እያካሄዱ ይገኛሉ። አሁን ላይ ኦልሞስት ከ7 እና 8 ያላነሱ ሲስተር ካምፓኒዎች አሉት። ደረቅ ቆሻሻ በመሰብሰብ አቅልጠን በራሳችን ፌሮ እያመረትን ያለ ነው። እሱ በሀገሪቷ ውስጥ ትልቅ የፎሬን ከረንሲ የማስቀረት ስራ ላይ በጣም ትልቅ ሚና እየተጫወተ ያለው ነው ማለት ነው። ልክ ይህንኑ የሚያክል ፋብሪካ አቃቂ ላይ ያለን እዛም ኦልሬዲ ጀምረናል። ሰራተኛ እየቀጠርን ነው። በኢትዮጵያ ታምርት ንቅናቄ ለኢንዱስትሪዎች ምርታማነት መጨመር የተጀመሩ ድጋፎችና ማበረታቻዎች ይበልጥ ተጠናክሮ እንዲቀጥሉ አምራቾች ጥሪ አቅርበዋል። በመጨረሻም ወደ ዕለቱ አጫጭር ዜናዎች እናልፋለን። ሰላማዊት ነጋ ታቀርባቸዋለች። ተከታትለን እንመለስ። ኢትዮጵያ በ11ኛው የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት የመሪዎች ጉባኤ ላይ ንቁ ተሳትፎ ማድረጓን አምባሳደር እሸቴ ጥላሁን ገለጹ። ፕሬዝዳንት ታዬ አጽቀሥላሴ በተሳተፉበት 11ኛው የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት የመሪዎች ጉባኤ ላይ ኢትዮጵያ ንቁ ተሳትፎ ማድረጓን በቤሉክስ ሀገራትና በአውሮፓ ህብረት ተቋማት የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር እሸቴ ጥላሁን ገልጸዋል። 11ኛው የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት የመሪዎች ጉባኤ የተለወጠና የታደሰ የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት ተግዳሮት ለበዛባት ዓለም በሚል መሪ ሀሳብ መጋቢት 19ና 20 2018 ዓ.ም በኢኳቶሪያል ጊኒ ማላቦ ከተማ ተካሂዷል። በጉባኤው ተገኝተው ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ድርጅቱ ተለዋዋጭ በሆነው የዓለም የኢኮኖሚና ፖለቲካ ውስጥ የአባል ሀገራቱን ጥቅም የሚያስከብር ጠንካራ ድርጅት ሆኖ መቀጠል እንዳለበትም በአጽንኦት ተናግረዋል። ፕሬዝዳንት ታዬ አጽቀሥላሴ በንግግራቸው ለድርጅቱ ጥንካሬ ይበጃሉ ያላቸውን ሀሳቦችም አካፍለዋል።
እንደ አምባሳደር እሸቴ ገለጻ ኢትዮጵያ የባለብዙ ወገን ግንኙነትን የመደገፍ የቆየ እሴትና መርህ ያላት ሀገር ናት። በዚህም የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅትን ከመሰረቱ ጥቂት ሀገራት አንዷ መሆኗን ጠቁመው ድርጅቱ እንዲጠናከርም የገንዘብ መዋጮን በአግባቡ ከመክፈል ጀምሮ በዲፕሎማሲው ዘርፍ ንቁ ተሳትፎ እያደረገች እንደምትገኝ ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የአመራር አባላቱ ኢንተርፕረነርሺፕ ክህሎት መጎልበት ለፈጠራና ለለውጥ መሰረት ነው ሲሉ የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ገለጹ። የስራና ክህሎት ሚኒስቴር ከኢንተርፕረነርሺፕ ልማት ኢንስቲትዩት ጋር በመተባበር ለሕዝብ ተወካዮች ምክር ቤት አባላት አመራርና የመጪው ዘመን ዝግጁነት በሚል መሪ ሀሳብ የአቅም ማጎልበቻ ስልጠና መስጠት ጀምሯል። ስልጠናው የአመራር አባላት ስራቸውን በኢንተርፕረነርሺፕ አስተሳሰብ እንዲመሩና ለተለዋዋጭ የስራ አካባቢዎች ዝግጁ እንዲሆኑ ታስቦ የተዘጋጀ እንደሆነ ተመላክቷል። የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በዚህ ወቅት ስልጠናው የምክር ቤት አባላት ካላቸው የላቀ የህዝብ አመራር ልምድ በመነሳት ሀገራዊና ዓለም አቀፋዊ ሁኔታዎችን በላቀ ብስለትና በስራ ፈጣሪነት መንፈስ እንድትቀርጹ ለማገዝ ነው ብለዋል። አባላቱ ያላቸው እውቀትና ልምድ ውጤታማና ፍሬያማ የሆኑ ስራዎች ለመስራት የሚያግዝ እንደሆነም ጠቁመዋል። የአፋር ክልል የመስኖና ተፋሰስ ስራ ዝናብ አጠር ለሆኑ አካባቢዎች ትልቅ ትምህርት የሚሰጥ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በአዋሽ ወንዝ ተፋሰስ በመስኖ እየለማ ያለው የሱፍ ምርት ለተሻገረ ግብርናና ገጠር ራዕያችን ተደማሪ ሀብት ነው ብለዋል። በክልሉ ዱብቲ ወረዳ የለማው የሱፍ ምርትም ተስፋን የሚያላብስ እንደተሰበሰበው ምርት የተጨባጭ ብልጽግና አብነት መሆኑን ገልጸዋል። በአፋር ክልል ያየነው በመስኖ ተፋሰስ በረሃ የመሰለው ምድር የምርት መትረፍረፊያ የማድረግ ትጋት ለሌሎችም በተለይም ከዓመት እስከ ዓመት ዝናብ አጠር አካባቢዎች ትልቅ የመማሪያ ሰነድ እንደሆነም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም ጊዜ ይሁንላችሁ። Thank you.